ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? አለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ትናንትና ያው አልተመቸኝም አልመጣሁኝም ማለት ነው። ጨረቃዎቼ መጥተው ያየኋቸው ነበረ። ያው ወንድ ልጅ ብድሩን የማይመልስ አይወለድ ይባላል አይደለ? ቅመምዬ በገዛ ቤቷ አቶ ፍጹም አስወጣልኝ ጭቅጭቅ ያለበት ቤት ነው ወይ ገባሁኝ ብላ አጨልለዋት አለ አይደል? ለሁለት ማለት ነው። ያው ፍጹም ሰራው ባይባልም የሰራችው ቅመም ነች ያሳመረችው ቪዲዮን ማለት ነው። ግን ከዛ በፊት የብሩክ ትዕግስት ሳላደንቅለት አላልፍም። ማርያምን የትዕግስት ጥግን ያየሁበት ትላንትና በስማ በደንብ ታግሰዋል። መጨረሻ ግን ያው ካራክተራቸው የቅመምዬ ቅዱስ ካራክተር የሚያደርጉትን ነገር እልህ ውስጥ ከተተው ማለት ነው። ማለት አይደለም ፍቅረኛ አይደለም የምትወዱትን አይደለም እንደዚህ የሚቀናኑትን ባልና ሚስት ይቅርና ማለት ነው ሴት ራሱ እልህ ውስጥ የሚከት ካራክተር ነው። ወይኔ በላቸው በግብዴ እኮ ነው ትላንትና ያገኘችው ቅመም ማለት ነው። ተሳክቶላታል እና ከዛ በፊት በጥፊ ተመታለች ሁላ አፍልቼ ነበረ እያለች ነበረ እሷ ራሱ ማለት ነው። እዛ ጋ እኮ ፕራንክ ነው ብለው መናገር እኮ ይችሉ ነበረ። ፈርተውት ይሆን ወይም ቪዲዮ መቀጠል ፈልገው ይሆን ባላቅም፣ ግን ደግሞ ዛሬ የምናይ ይሆናል ማለት ነው። እናንተም ትዕግስት ይኑራችሁ። እያየሁ ነበረ። ቅዱስን እየዘቀዘቃችሁት ነበረ። ቅመምዬን ከቅዱስ ጋር እያቀነባበራችሁ ተጣመሩ እያላችሁ ነው። በስመ አብ ወልድ። አንዳንዴ የጻድነት ይደብራል አይደለ? የእውነት ይደብራል። እነሱ እንደዚህ አይነት ነገር አይፈልጉም። ዝም ብላችሁ ላይቭ ላይ እያወራችሁ እናንተ ቲክታክ ላይ ታወራላችሁ፣ ግን ደግሞ ሪከርድ እየተደረጋችሁ ኢትዮጵያ እየተለቀቃችሁ ነው። እነሱ ደግሞ እዛም ሆነ ይሄ በተዘዋዋሪ ይሰማሉ፣ ይደርሳቸዋል ማለት ነው። ሶ እነሱ የሚከፋቸውን ነገር ባታደርጉ ጥሩ ነው። በቀደም አይታችኋል ላይቭ ላይ ምን ያህል ቅመምዬ እንደከፋት ማለት ነው። እና ብድሯን የመለሰችው ምንም የጠፋችው ነገር የለም። እንደዚህ አይነት ፕራንክ ከዚህ በፊት ብዙ ነገር ማስዋዕት አስከፍሏቸዋል። እንዴት እንደዚህ አይነት ታደርጋላችሁ? እንዴት ሶስተኛ ወገን ታስገባላችሁም እያላችሁ ነበረ። አዎ ብዙ ዋጋ አስከፍሏቸዋል። ብዙ ዋጋ። አዎ ይሄ ሁሉም ሰው የሚያውቅ ነገር ነው። ግን ደግሞ አሁን ብሩክ እንደዚህ ያደርጋል ብዬ አላስብም እኔ በግሌ። ቢኮዝ ብዙ ነገር ተምሯል። ይሄ ሼመኝነት መፍረንትን አላደለ ይሉንታ ምናምን ነገር ሪሙቭ ያደረገው ይመስለኛል፣ ያስወገደው ይመስለኛል። እንዳያችሁም ነው። አልተቀየረም። ኧረ በስመ አብ በጣም ተቀይሯል። እንደ በፊት አይደለም። ይሄ ሼም የሚይዘው ነገር ይሉንታ ምናምን የለም። እርሱም እንዳለው ካለውን ቀን ጀምሮ እኔ እስካሁን ምንም ነገር አላየሁበትም። ድፍረት ነው አለ አይደለ? ብቻ በቃ የሆነ ነገር በድፍረት የምታደርጉትን ነገር እናንተ ጋር ውጤታማ ትሆናላችሁ ብዬ አስባለሁኝ። እሱ በድፍረት ይሄ ነገር አስወግዶ እንግዲህ ቅመምን እንትን ብለዋል ማለት ነው። ያ ቤት ያቺ ትንሽ ቤት ብዙ ነገርን አስተምሯቸዋል ሁለታቸውም። ስለዚህ አሁን እንደዛ ይሆናል ብዬ አላስብም። የኔ ፐርሰናል የግሌ ሀሳቤ ነው ማለት ነው። ሁሉም ሀሳብ ይለያያል አይደለ? እናንተ እንዳሰባችሁት አይሆንም፣ ሊሆንም አይችልም። ገብቷችኋል? ምክንያቱም ከዚህ በፊት ብዙ ነገር ስላዩ ማለት ነው። አሁን ቅዱስ የመጣበትን የራሱ ፐርፐዝ አለ። አንደኛ ነገር ብድሯን የመለሰችው ምንድን ነው? አለባበስ ምናምን እያላችሁ ነው። አሁን ቅዱስ ያው ግዴታ ከእንትን ከእናት መወለድ አይጠበቅበትም አይደለ? እህቷ ነኝ ብሏል። ግን እሱ ምንድን ነው ፍቅረኛው ስለሆነ ነው እንደዚህ የሆነው፣ ብሩክን ማለት ነው። ሳያውቃቸው ቀርቶ አይደለም። ቅመምን ሳያውቃት ቀርቶ አይደለም። ቅዱስም ሳያውቀው ቀርቶ አይደለም። ግን ምንድን ነው አንደኛ ነገር ትወናው መተወን ስላለበት ሌላው እንዲማርበት፣ ሁለተኛ ነገር በቃ የሆነ ፊሊንግ አለ አይደለ? የምትወዱትን ሰው የሆነ ሰንበዴ እንደዚህ ሲነካበ ማንም አይፈልግም። እንዲያውም እሱ ትዕግስተኛ ነው። ማርያምን በትዕግስት ነው ስራውን የሰራው። ሌላው ቢሆን እስከ መደባደብ እስከ መፈነካከት ይደርሳል። እና ዛሬ የምናይ ይሆናል ማለት ነው። ሌላው ፍጹሜና ብሩክን ፕራንክ ሲያደርገዋት እዛ ጋ
እንዲያውም እንዳልኳችሁ ቪዲዮን ያሳመረችው ቅመም ናት። ፍጹሜ እዛ ጋር ብዙ ስህተቶችን ሰርተዋል። ምንድነው ስህተቱ? አንደኛ ነገር ድምፁን አልቀየረም። ሁለተኛ ነገር የቅመም ልብስ ነበር የለበሰው። ሶስተኛ ነገር ፓኪስታን ልብስ አልያዘም። እግሩ ካልሲ አላደረገም። ዋናው ነገር ድምፁን አልቀየረም። እዛ ጋር ቅመም ሳታቀው ቀርታ ነው ፍጹሜ እንደሆነ አይደለም። ምንድነው ኢማጅን አደረገች ሴት ነች ብላ ማለት ነው። ኢማጅን አድርጋ ነው ስራውን የሰራችው ማለት በቃ ብሩክን ሌላ ሴት እንዲነካ አትፈልግም። ሌላ ሴትም ብሩክ እንዲነካባት አትፈልግም። አይታችኋል እንዴት እንደሰራችው ጠብጥቧለች። በደንብ ነው በቃ በስማም። እኔማ ስንቴ ደጋግሜ እንዳየሁት ማለት ነው። በጣም ነው ያሳቀኝ ያዝናናኝ ቁም ነገር የያዘ ቪዲዮ ነበረና የዛም አንድ እኩል ወጥተዋል ማለት ነው። የእውነት እና የትላንትናው ደስ የሚል ነው። ትዕግስትን አለ ለነገራቶችን አለመቸኮል ይህንን ነገር አለበት የትላንትናው ማለት ነው።